ስጋው ደሙን ስንቀበል አፋችንን መሸፈን ለምን አስፈለገ? ሰላማችሁ ይብዛ ውድ ኦርቶዶክሳውያን። በቅድስት ቤተክርስቲያናችን ስርዓት መሰረት ሁሉም ምዕመናን ከሕፃናት እስከ አረጋዊ ቅዱስ ስጋውን ክቡር ደሙን ስንቀበል አፋችንን እንሸፍናለን። ምክንያቱ ምን እንደሆነ ታውቃላችሁ? መጽሐፍ ቅዱሳዊ ሐዋርያዊ ትውፊታዊ መሰረት ያላት ቅድስት ቤተክርስቲያናችን ይህንን ስርዓት በምንፈጽም ጊዜ ድንቅ የሆነ ነገረ መለኮታዊ አስተምሮን በሚያስደንቅ ሁኔታ ታብራራለችና እሷን ጥቂት ለማለት ነው ወደ እናንተ የመጣሁት። እንግዲህ በነፃ የተሰጠንን መድኃኒተ ስጋ ወነፍስ የሆነውን ዘላለማዊ ሕይወትን የምናገኝበት ቅዱስ ቁርባን በምንቀበል ጊዜ ስጋው ደሙን እንደተቀበልን ወዲያው አፋችን እንድንሸፍን አባቶቻችን ያዙናል። ከቀድሞ ስርዓት የነበረ ትላንት የነበረ ዛሬም ያለ ወደፊትም ስርዓቱ ተጠብቆ የሚኖር ድንቅ ስርዓት ነው። እንግዲህ ይህንን የምናደርግበት በቂ የሆነ መጽሐፍ ቅዱሳዊ አስተምሮ አላት ቤተክርስቲያናችን። የመጀመሪያው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብር አምሳል አፋችንን እንሸፍናለን። ጉዳዩን ግልጽ ለማድረግ የዮሐንስ ወንጌል ምዕራፍ 19 ላይ ተጽፎ እንደምናገኘው ጌታ ኢየሱስ ክርስቶስ በስልጣኑ ነፍሱን ከስጋው ከለየ በኋላ ዮሴፍና ኒቆዲሞስ ከጲላጦስ ዘንድ ተካሰው የጌታን ስጋ እንደተቀበሉና በንጹህ በፍታ ገንዘው ወደ አዲስ መቃብር እንደቀበሩት እናነባለን። እና እንደቀበሩት ምንድን ያደረጉት ካልን እነዚህ ሁለቱ ቅዱሳን የክርስቶስን ቅዱስ ስጋ ከገነዙ በኋላ ቀብረው ወዲያው የመቃብሩን አፍ ሸፍነው ዘግተውታል። የመቃብሩን አፍ ዘግተውታል። ስለዚህ እኛም በክርስቶስ መቃብር አምሳል ዮሴፍና ኒቆዲሞስ የተባሉት ሁለቱ ካህናት ሰራኢው ቄስ እና ንፍቁ ቄስ ማለት ነው። ገባሬ ሰናይ ሆኖ የሚቀድሰው ቄስ እና በንፍቅ የሚያገለግለው ቄስ ሁለቱ ቀሳውስት የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን በዲያቆኑ አማካይነት ወደ ውስጣችን ሲገባ እኛ የክርስቶስ መቃብር ሆንን ማለት ነው። የክርስቶስ መቃብር ውስጥ የክርስቶስ ስጋ እንዳረፈ የኛም ማንነት የክርስቶስ መቃብር ሆኗልና አፋችን እንሸፍናለን የክርስቶስን መቃብር ለማስታወስ እና በዚህ መንገድ እንዲህ አድርገን አፋችንን ሸፍነን የክርስቶስን መቃብር በሚያስደንቅ ሁኔታ እኛም የክርስቶስ ስጋው የክርስቶስ ደሙ የሚያድርብን ነን፣ የተመረጠን ክርስቲያኖች ነን ስንል ይህንን ምስጢር በቅድስት ቤተክርስቲያናችን ስርዓት መሰረት አፋችንን በመሸፈን ሁልጊዜ እናስታውሳለን። በእውኑ እቺ ቤተክርስቲያን እውነት ክርስቶስን አሰብክም? ፍረዱ እስቲ። ሁለተኛው ምክንያታችን ቅዱስ ስጋውና ክቡር ደሙን ስንቀበል አፋችንን የምንሸፍንበት ምክንያት እኔ ለኃጢአት የተዘጋው ነኝ ስንል አፋችንን እንሸፍናለን። እግዚአብሔር ንጹሕ ባህሪ ነው። በባህሪው ኃጢአት የሌለበት ኃጢአት የማይስማማው አምላክ ነው። ቅዱስ ስጋው ክቡር ደሙ ደግሞ ከኃጢአት ነጽተን ንስሐ ገብተን በንስሐ አባቶቻችን ተመርተን የምንፈጽመው ድንቅ የሆነ ምስጢር ነው። ስለዚህ ቅዱስ ስጋውን ክቡር ደሙን ከምንቀበልባቸው ምክንያቶች መካከል አንደኛው ራስን ከኃጢአት ለመጠበቅ ነው። እንግዲህ አብዛኛው ሰው ኃጢአተኛ ነኝ ብሎ ይርቃል። የመድኃኒት ተግባሩ እንደምታውቁት አንደኛ ሰውን ከበሽታ ማዳን ነው አይደለ? መድኃኒት አገልግሎቱ ከበሽታ ማዳን ነው፣ ከተያዘበት በሽታ። ሁለተኛው ግን ሰውን ከበሽታ መጠበቅም ነው። የሚገርመው ሰው ስለታመመ ብቻ መድኃኒት አይጠቀምም፣ መጠበቂያም ይሰጠዋል። መድኃኒት ያድናልም ይጠብቃልም። የክርስቶስ ቅዱስ ስጋውና ክቡር ደሙ ከኃጢአት ያድነናልም ይጠብቀናልም። ሁለት አገልግሎት ይሰጠናል ማለት ነው። ያድነናልም ከኃጢአት ይጠብቀናልም ከኃጢአት። በዚህ ምክንያት ቅዱስ ቁርባን ስንቀበል አፋችንን የምንሸፍነው ለኃጢአት የተዘጋሁ ነኝ፣ ከኃጢአት የሚጠብቀኝን የክርስቶስ ቅዱስ ስጋውን ክቡር ደሙን ተቀብያለሁ ብለን ፍጹም መንፈሳዊ ደስታ የምንደሰትበትና በክርስቶስ ኢየሱስ አማካይነት ከኃጢአት የምንጠበቅበትን ሀብት ማግኘታችንን ለማስታወስ አፋችንን እንሸፍናለን ማለት ነው። የዚህ ድንቅ ቤተክርስቲያን ልጆች ያደረገን ልዑል እግዚአብሔር በእውነት ስሙ የተመሰገነ ይሁን። ሶስተኛውና የመጨረሻው ሐሳብ ቅዱስ ቁርባን በተቀበለን ጊዜ አፋችንን የመሸፈናችን ድንቅ ምስጢር እንግዲህ እንደምታውቁት የሰው ልጅ በየጊዜው ይበድላል፣ ኃጢአት ይሰራል። እግዚአብሔርን ደስ የማያሰኝ ስራ፣ ሰይጣንን የሚያስደስት ስራ እየሰራ ሁልጊዜ ይወድቃል፣ ይነሳል።
አንድ ጊዜ በጽድቅ፣ አንድ ጊዜ በኃጢአት፣ አንድ ጊዜ በርኩሰት፣ አንድ ጊዜ በቅድስና እንመላለሳለን። እንደዚህም ሆኖ ግን እግዚአብሔር ቸርነቱን ከኛ አላራቅም። በርካታ ቸርነቶችን አድርጎልናል። በአምሳሉ ከመፍጠር ጀምሮ ወደዚህ ዓለም መጥቶ ማዳኑ፣ ስጋውን ደሙን ቆርሶ ስጋውን አፍስሶ ስጋውን ቆርሶ ደሙን አፍስሶ መስዋዕትነት መክፈሉ፣ ወንጌል መስጠቱ ምን ያላደረገልን ነገር የለም። ብቻ ባጭሩ ስለማይነገር ስጦታው እግዚአብሔር ይመስገን እንላለን፣ ዘርዝረን ስለማንጨርሰው ማለት ነው። ታዲያ ከሰጠን ስጦታዎች መካከል አንደኛው ቅዱስ ስጋውና ክቡር ደሙ ነው። የስጦታዎች ሁሉ ታላቅ ስጦታ። በምንም ጤና ብንል እውነት ነው ጤና ይሰጣል። ከጤና በላይ ግን ቅዱስ ቁርባንን ሰጥቶናል። ልብስ ብንል ልብስም ይሰጣል። እውነት ነው እግዚአብሔር ልብስ ያለብሳል። ከልብስ በላይ ቅዱስ ስጋውን ክቡር ደሙን ሰጥቶናል። ሀብት ብንል ከሀብት በላይ ራሱን ሰጥቶናል። እና ተወዳጆች ሆይ ቅዱስ ቁርባን ስንቀበል አፋችን የምንሸፍነው ለእኔ ለኃጢአተኛው ለትቢያው ምን ያህል ብትወደኝ ነው ይህንን ታላቅ ስጦታ የሰጠኸኝ ብለን አፋችንን በመደነቅ እንሸፍናለን። የማድነቅ ምልክት ነው ማለት ነው። እንዴት ብትወደኝ ነው ከመብል መርጠህ ስጋህን፣ ከመጠጥ መርጠህ ደምህን፣ ከልብስ መርጠህ ራስህን ያለበስከኝ። ምን ያህል ብትወደኝ ነው እኔ እንኳን ያንተ ቅዱስ ስጋ ያንተ ክቡር ደም ይቅርና እንጀራ የማይገባኝ ኃጢአተኛ ነኝ። በርኩሰት ውስጥ የምኖር ሰው ነኝ። ሁልጊዜ አንተን ከመበደል ወደኋላ ብዬ አላውቅም። ግን ስለ ቸርነትህ ብዛት፣ ስለ አባትነትህ ብዛት፣ ስለ ፍቅርህ ብዛት ይህንን ታላቅ ምስጢር ለእኔ ፈጽመሃልና ወይ ግሩም በማለት አፋችንን እንሸፍናለን ማለት ነው። እውነት ነው፣ ከዚህ በላይ ታላቅ ምስጢር ስለሌለ ማለት ነው። ስለዚህ ተወዳጆች ክርስቲያኖች ሆይ ይህ ምስጢር አያምልጠን። የተሰራው ለሰው ልጅ ነው፣ የተሰጠው ለሰው ልጅ ነው፣ ለመላእክትም አይደለም። መላእክት ከዚህ ምስጢር እንዲካፈሉ አልተፈቀደላቸውም። ክርስቶስ ወደዚህ ዓለም የመጣው ሰውን ለማዳን ነው። ስጋን የተዋሃደው ለሰው ልጅ ነው። ወንጌል ያስተማረው ለሰው ነው። መከራን የተቀበለው ለሰው ነው። ይህንን ታላቅ ምስጢር ቅዱስ ስጋውና ክቡር ደሙን የሰጠው ለሰው ነው። ስለዚህ ለእኛ እስከተሰጠን ድረስ ይህንን ታላቅ ዕድል ባያመልጠን፣ ነገ እያልን ነገን እየወለደ እድሜያችን እየሄደ ሞት እንዳይቀድመን፣ ነገ ንስሐ እንገባለን ብለን ተኝተን በዛው መቅረትም ስላለ እና ስጋው ደሙ ትልቅ ስጦታችን በመሆኑ ይህንን ቸርነት እያሰብን ወይ ግሩም የእግዚአብሔር ስራ የቸርነቱ ብዛት ለኔ ለኃጢአተኛው ለትቢያው ይህንን ታላቅ ምስጢር አደረገልኝ ስንል አፋችንን በመሸፈን የእሱን ድንቅ ስራ እንመሰክራለን። በእውነት ይህንን ታላቅ ምስጢር የሰጠን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በተለይ ወጣቶች ወደዚህ ምስጢር ያልቀረባችሁ እንድትቀርቡ፣ ንስሐ አባት የሌላችሁ ንስሐ አባት እንድትይዙ፣ ንስሐ አባት ያላችሁ ደግሞ መንፈሳዊ ግንኙነታችሁን እንድታጠነክሩ፣ ዝክር ላይ ከመጠራራት ባለፈ ለወንጌል ትምህርት ከአባቶቻችሁ ጋር እንድትጠራሩ የወንድማዊ መልእክቴን አስተላልፋለሁ። ቅዱስ ምስጢሩን የሰጠን በዚህ ትልቅ ምስጢር እንድንኖር ያፈቀደልን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በመጨረሻም ለዚህ ቻናል አዲስ የሆናችሁ ወንድም እህቶቼ ሰብስክራይብ ማድረግ እንዳይረሳ። ከዛ በተጨማሪ ደግሞ በርካታ ወንድም እህቶች ይህንን ትምህርት ያዩት ዘንድ ላይክ እና ሼር በማድረግ አስተያየትም ካስፈለገ ኮሜንት ላይ በመጻፍ እንድትደግፉን መልእክታችንን እናስተላልፋለን። ይቆየን።